እሺ እንዴ ለምን ታለቅሻለሽ? እሺ በቃ ይቅርታ። እሺ የእውነት ይቅርታ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል። በፍቅር አንድ ሰው ለመጀመር ምን አይነት ዝግጅት ማድረግ አለበት ብለሽ ታስቢያለሽ? ራስ ስላልነበር ወደ ራስ ስላልተመለስ ግን ታግሼ ምንም አላልኩም። እሺ ቢያንስ ሲመለስ ወደ ራስ ሲመለስ ነገሮችን አውርተን መፍትሄ እናረግበታለን ብዬ ነበር ዝም ያልኩት። እኔ ራሴ ይቅርታ ጠይቅሻለሁ ግን በቃ ረጅም ጊዜም ተለያይተን ስለነበረ በቃ እሺ ቆይ በእኔ ቦታ ምን ብትሆኚ ምን ታረጊ ነበር አንቺ? ሰላም እየተረጋጊ ምን ሆነሽ ነው? በቃ ተወኝ በእናትህ አንተ ሲጀመር አውቀው ነው ቀልድን ያስቆ በቃ እንዴ ሰላምዬ ሰላም የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር የተመሰገነ ይሁን እኛ ደህና ነን። እንግዲህ ሙስሊም ክርስቲያን እህት ወንድሞቻችን እንኳን ለረመዳንና ለአብይ ጾም በሰላም አደረሳችሁ እያልኩኝ ዛሬ ወደ እናንተ መጥቻለሁ። እንግዲህ ይሄ ጾም የበረከት የደስታ ያድርግልን። ቤተሰቦቻችን እንግዲህ ባለፈው አይታችኋል። እኔ ባላሰብኩት መንገድ ያው አሹ አይኔ እንደዛ አስሮ ሰርፕራይዝ አድርገውኛል። ከሰላምዬ ጋር ለረጅም ጊዜ ተለያይተን ነበረ ግን በዛ ቀን ታርቀናል። እግዚአብሔር ይመስገን ደስ ብሎኛል። እኔ ምክንያቱ ከነጥፋቴ እንደዛ ሁኜ ራሴ ባልነበርኩበት ታይም ብዙ ሳስቀይማት ነበረ። ወድጄ አይደለም ያንን ሁሉ ተረድታ ደግሞ ያው ይቅርታ አድርጋልኝ አንድ ላይ ሆነናል። ግን ደግሞ ብዙ ያልተነጋገርናቸው ነገሮች አሉ። ዛሬ እንግዲህ ጠርቻታለሁ ሰላምዬ ምን ልትል እንደምትችል አያለው። መጀመሪያ ትንሽ አስደነግጣታለሁ። ከዛ የሷን ነገር አይቼ ግን ያው ነገሮቹ ፊክስ እንዳረኩኝ ምናምን አድርጌ ነግራታለሁ። ምክንያቱ በተለያየንበት ሰዓት ብዙ መሀላችን ላይ የተፈጠሩ ነገሮች አሉ። ያው አንዳንዴ ትዳር ላይ ቤተሰቦች ፍቅር ግንኙነት ምናምን ሲጀምሩ ቸኩላችሁ ሲጀምሩ ብዙ አለመግባባት ይኖራል እና ሰላምዬ ክፉ ሰው ሁና ምናምን ሳይሆን ትንሽ ያልተግባባንባቸው አንዳንድ ነገሮች ነበሩና እነሱን ለማስተካከል ትንሽ ተቸግረን ነበረ። በዚህ አጋጣሚ አልተስማማንም፣ ተለያይተን ነበር። አሁን ግን ዛሬ እስቲ ትምጣና የሆዳችን እናወራለን። ቤተሰቦቻችን እናንተም አበረታቱን። ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱን። በተለይ ሰላምዬን በደንብ እንድታበረታቷት ሳፖርት እንድታደርጓት እፈልጋለሁ። እንግዲህ የኛ አብሮ መሆን ደስ የሚላችሁ እህት ወንድሞቻችን ካላችሁ በኮሜንት አሳውቁልን። እንዴት አድርጌ መንከባከብ እንዳለብኝ እናንተ ታስተምሩኛላችሁ። ቤተሰቦቻችን እንግዲህ ዛሬ በቃ ምን ልበላችሁ በጣም ደስተኛ ነኝ። ያው ከሰላምዬ ጋር በመታረቄ በጣም ደስ ብሎኛል። ሰላምዬ እንግዲህ በጣም ጨንቆኛል ዛሬ እንዴት ብዬ መናገር እንዳለብኝ አላቅም። እስቲ ትምጣና ዙሮ የሷ ነገር አይቼ ያው ትንሽ ሳስፔንስ አድርጌ የምነግራት ነገር ይኖራል። እናንተም አብራችሁን ቆዩ። መልካም ቆይታ እና ውድ ቤተሰቦቻችን ሰላምዬ መታለች፣ ደርሳለች። ሰላሚና ደህና ነሽ? ዛሬ እንግዲህ ደስ በማይልም ደስ በሚልም ነገር ዘምከኝ እኮ ቁመት አጨምሪ እንዴት ነህ ታዲያ? ሁሉ ሰላም ነው? ደህና ነን። ግን ዛሬ እኔ ግን አልናፈቅሽኝም። ለምን? በቃ እሺ ለምንድን ነው የጠራሁሽ? ባለፈው እኔ ፈልጌ አይደለም እንደዛ የነበረው በቃ ሼም ስለያዘኝ ስላስጨነቁኝ ነበር መታረቃችን የተቀበልኩት። ዛሬ ግን በቃ ሳስበውና ምናምን በቃ ብዙ ማያግባቡን ነገሮች አሉ እንጂ ስለዚህ እንዴት ይቅርታውን አልተቀበልኩም ለማለት ነው የጠራሁሽ። ኦኬ ታዲያ በዛ ሰዓት ያስመስልክ ነበር ለነሱ ስትል ነበር? አዎ ምክንያቱም በእኔ ቦታ ብትሆኝም አንቺ የምታረጊው ነገር ነው። ምን አለ መሰለሽ በጣም ሼም አስያዙኝ በቃ ተጭነውኝ ምናምን ነገር ነውና እኔ ደግሞ በቃ እነሱን ማሳፈር አልፈልኩም እና አንቺ ደግሞ እንደዛ ይቅርታ ስጠይቅኝ አንቺም ማሳፈር አልፈልኩም። ሰላምዬ እሺ እጅን አውርድልኝና እናውራ። ችግር የለውም። እኔ ሰላምዬ ስላስገደድኩ በጣም ይቅርታ። እኔ ስልክ ብዙ ነገሮች በፊት ያሳለፍናቸው ነገር ስለነበረ ቢያንስ አው ተጋጭተን ነበር በመሃል ግን ያንን ክፍተት ቢያንስ አስተካክለን አንድ ላይ እንቀጥላለን ብዬ ነበር ያሰብኩት። ግን ይሄን ያክል ለሰው ብለህ ማስመሰል አንተም አልነበረብህም። በቃ ካልፈልግም ማለት ትችል ነበር በሰዓቱ። ይሄ ልትለኝ ነው የጠራኸኝ?
አዎ ሰላም ምን አለ መሰለኝ አንቺ በቃ ጥሩ ሰው እንደሆንሽ አውቃለሁ ግን አንቺ እንድትጎጂ ደግሞ እኔ በፍጹም አልፈልግም ሰላም ስለዚህ እንዴ ለምን ታዝኛለሽ ሰላም አይ እያዘንኩ አይደለም እጅናውልኝና እያዘንኩ ሳይሆን እንደዛ ማድረግ አልነበረብኝም ሲጀመር በቃ ማፈልግ ከሆነ በሰዓቱ አልፈልግም በቃ አልፈልግሽም እኔና አንቺ በቃ ተለያይተናል በቃ መቀጠል አንችልም ማለት ትችል ነበር ሶፊ ቢሆንም እንደዛ ለማለት እኮ ሰላም የመችድል ሰጡኝ እንዴ እኔ አሹ አይኔ እንደዛ አሰረኝ ናሂ መጥቶ በቃ እንደዛ ሲያወካክቡኝ በቃ እኔ ምን ላርግ የስንቱን ሰው ጮት ልስማ ሰላም ግን በቃ ስላስጨነኩ በጣም አይደለም እኔ እንደዛ ሳይሆን ማን ነው ሰላም እንደማፈልገኝ አይ መፈለግ አለ መፈለጉ አይደለም ሰላምዬ በቃ ቢያንስ እኔና አንቺ በቃ ነገሮችን ማስተካከል አለብን መጀመሪያ አሁን ይቅርታ ከመደራረጋችን በፊት ነገሮችን አስተካክለን ይቅር ብንባባል ብዬ ነው እሺ ምን እናስተካክል የትኛው በቃ የትኛው እንደሆነ ታውቂያለሽ እኮ በጣም ሰላም የትኛው መስተካከል እንዳለበት ታውቂያለሽ አንድ እኔና አንቺ ብዙ ማያግባቡን ነገሮች አሉ ስለዚህ በቃ እነሱን ችግሮቻችን መፍታት አለብን በተለይ እኔ ጥፋተኛ ልሆን እችላለሁ ሰላም እኔ ትንሽ እኔ ጸባይ አስቸጋሪ ሊሆን ይችላል ጸባይን ችለሽ ነው እንደዚህ ሆንሽው ግን በቃ ዋናው ጉዳይ ይቅርታውን አልተቀበልኩትም እና አሁን ምን ማለት የጠራኸኝ ምክንያት ድጋሚ ይቅርታ እንድጠይቅህ ነው ወይስ እኔና አንቺ አብረን መቀጠል አንችልም አይ አይደለም እንትን ነው ጥፋቶቻችን ከተማመነን አንቺ ይቅርታ መጠየቅ አይጠበቅብሽም እኔ ራሴ ይቅርታ ጠይቅሻለሁ ግን በቃ ረጅም ጊዜም ተለያይተን ስለነበረ በቃ እሺ ቆይ በእኔ ቦታ ምን ብትሆኚ ምን ታረጊ ነበር አንቺ ገብተኛል እኮ ግን እዚህ ጋር እኮ ይሄ ጥፋትሽ ነው ይሄ ጥፋት ነው የምንባባልበት እኮ እዚህ አደባባይ ካሜራ ላይ ብቻ ሳይሆን እኔ እኮ ብዙ ቀን እኮ ነግሬሃለሁ ራስ ስላልነበርኩ ወደ ራስ ስላልተመለስክ እኔ ታግሼ ምንም አላልኩም እሺ ቢያንስ ሲመለስ ወደ ራስ ሲመለስ ነገሮችን አውርተን መፍትሄ እናረግበታለን ብዬ ነበር ዝም ያልኩት እና ሰላም በቃ ተረጋጊና ማለት ነው በቃ ነገሮችን ተረጋግተን ማስተካከል አለብን በቃ አሁን እኮ ችግር የለውም እንደማፈልገኝ ባለፈውም ተናግረሃል እሺ አይደለም እንደማልፈልግሽ እኮ አይደለም እኔ እኮ አልፈልግሽም ብያለሁ ሰላም አይ እንደዛ እኮ ነው በቃ ይቅርታ አልተቀበልኩም ነገሮችን መፍታት አልፈልግም አይነት ነገር ነው እያልክ ያለው አንተ ማለት ነው ስለዚህ እኔ ደግሞ አላስገድድህም እስከዛሬም ስላስጨነቅኩ ነናሂ ፊትም እንደዛ ስላስጨናነቁ በጣም ይቅርታ እኔ ይሄ ቦታ ለኔ ያው አንቺም እኮ ወደሽ አይደለም እኮ ሰላም የዛኔ እኮ አንቺ ማስበሽበት አይደለም ምክንያቱም እነሱ ስለታጫኑሽ ነው እኔ ላይ እንደዛ ሆነሽ ስትጨናነቅ የነበረውና እነሱ ጭኖኛ ሳይሆን እኔ ነውና በጣም ይቅርታ አድርግልኝ እኔ እንዴ ሰላም ልናወራ እንዴ ጠራውሽ አይደለም ልናወራ ሳይሆን እኔ ጭቅጭቅ አልፈልግም አይ የተጨቃጨቁሽ እኮ አይደለም እናወራ ነው አሁን ይሄ እኮ ጭቅጭቅ አይደለም ሰላም አንተ ቀልድን ያስከው እየቀለድክ ነው ያለው እኔ ደግሞ እየቀለድኩ አይደለም ሰላም ነው የምፈልገው ትክክለኛ መስመር ይዤ መሄድ ነው የምፈልገው አንተ ደግሞ ገና ለገና በፊት የተጣላናቸውን ያሳለፍናቸውን ነገር እያሰብክ ጥቃቅን ነገሮች ኮናቸው አይደል እንዴ ሰላም የነሱ ግን እነሱ እንዳይደገም ምንድነው ዛሬ አሁን እነሱ ያለፈ ስህተታችን እንዳይደገም ምን አድርገን ነው ከዚህ በኋላ መቀጠል ያለብን ነገር የሚለው ነገር ደግሞ መነጋገር አለብን አንተ ካምናል እኔም ጥፋቴን አምኛለሁ አይደል ይቅርታ ጠይቄያለሁ አይደል ይቅርታ ተጠያይቀን መቀጠል ነው እንጂ ያለብን አንተ የድሮውን ነገር እያስታወስክ ድጋሜ የምታመጣ ከሆነ እኔ እናንተ መቀጠል አንችልም እነሱ ትናንሽ ነገር በቃ እነሱ አሁን መፍትሄ እናርግ ነው በቃ ከዚህ በኋላ ህይወታችን ላይ እንደዛ አይነት ነገር እንዳይፈጠር እሺ ምን አይነት መፍትሄ እናርግ ንገረኝስ ምን አይነት በቃ ተነጋግረን እኔና አንቺ አሁን ይቅርታው ይቆይና አሁን በቃ ተነጋግረን አንቺ መጀመሪያ በቃ እነሱ ነገሮችን ትለማመጃለሽ እነሱን ጥፋቶችሽ ማለት ነው ትናንሽ ነገሮች ናቸው ታውቂያቸዋለሽ ሰላም እኔም በቃ ጥፋቴን አስተካክላለሁ ከዛ በኋላ አንድ ላይ እንቀጥላለን እሺ እኔም እኮ እስማማለሁ ግን አሁን በዋናነት ሐሳብ የጠራኸኝ ምን ለማለት ነው እኔ በቃ ይቅርታው እንዳልተቀበልኩ ነው እሺ ድጋሚ ይቅርታ እንድጠይቅህ ነው ፍላጎትህ ምንድነው ይቅርታ ተቀበልኩ እንደዛ ሳይሆን በቃ ያኔ በቃ እነሱ እንደዛ ሲያረጉኝ በቃ በእነሱም ተናድጃለሁ እውነት ለመናገር እሺ አንተ ማትፈልገኝ ከሆነ ይቅርታው ማትፈልግ ከሆነ ታዲያ ምን ያረጋለው እዚህ እኮ ነው ለምን ትይዘኛለህ እኮ ነው ምን ሰራለው ይሄ የኔ ቦታ አይደለም ማለት እኮ ነው እሺ ነገሮች ያስረዳኸኛለህ አንተ እንደዛ ነው እሺ ይቅርታውን አልተቀበልኩም ይቅርታውን እንድቀበል ግን እኔ ማመን አለብኝ አይደል እንዴ እነሱ ተጭነውኝ ምናምን ለምንውኝ ምናምን ሳይሆን እሺ በቃ ችግር የለውም እኔ ጊዜ ሰጣሃለሁ አንተ አስብበት በደንብ ያለውን ነገር በሙሉ አስብና ከዛ በኋላ ይቅርታ መቀበል አለ መቀበል ያንተ ፋንታ ነው እኔ በራሴ በቻልኩት ይቅርታ ጠይቄያለሁ አይደል ስለዚህ አንተ ደግሞ ማሰብ ነው የፈለከው ጊዜ መውሰድ ነው የፈለከው በቃ ማሰብ ፈልጋል ጊዜ ፈልጋል ራስህ ይቅርታ ለመቀበል ጊዜ ነው ያስፈልጋል አይደል ስለዚህ ጊዜ ወሰድበትና ከዛ በኋላ እናወራለን እኔ አስገድዴህ ምንም አይነት ነገር የሚሆን ነገር የለም አንተ ስታምንበት እኔም ሳምንበት ነው ሊሆን የሚችለው ስለዚህ በጣም ይቅርታ አድርግልኝ አሁን እኔ ብሄድ ደስ ይለኛል ኧረ ቆይ ሰላም ኧረ ቆይ በእናትህ አውቄ ነው ማርያምን አውቄ ነው የሚባል ነገር የለም
እሺ በቃ ማርያምን አውቄ ነው ቀልድ አንተ ሁሉ ጊዜ ቀልድ ነው ያስከው እግዚአብሔር በቃ እሺ ተረጋግሽ አውቄ የምር እሺ እንዴ ለምን ታለቅሻለሽ እሺ በቃ ይቅርታሽ የሆነት ይቅርታ እሺ በቃ ሰላም እየተረጋጊ ምን ሆነሽ ነው በቃ ተውኝ በእናትህ አንተ ሲጀመር አውቀው ነው ቀልድ ነው ያስከው በቃ እንዴ ሰላምዬ የምር ተረጋጊ ምን ሆነሽ ነው ሰላም ተረጋጊ በቃ ተው በእናትህ ቤተሰብ እንግዲህ እኔ ለዚህ አስቤ እንዳልሆነ ታውቃላችሁ ማለት ነው ልንገርክ ስለ እኔ አስገድጄክ እኔ ወድጄክ እኔ አፍቅሬክ እኔ የኔ ይሁን ብዬክ የሚሆን ነገር አይደለም አንተ ስታምንበት አንተም እኔ ጋር ያለ ስሜት አንተ ጋር ሲሆን ነው እንጂ ከዚህ በኋላ እኔ ካንተ ጋር መቀጠል አልፈልግም ሲጀመር እኔ ካንተ ጋር መቀጠል አልፈልግም እንዴ ሰላም ምን ሆነሽ ነው እንጂ ተረጋጊ በእናትህ እኔ አልፈልግም ለምሳሌ ካንተ ያስከው ቀልድ ነው እኔ ደግሞ ትክክለኛ ህይወት ነው የምፈልገው እንዴ የምጃጃልበት የምቀልድበት ሰዓት አይደለም ላይ ያለው እሺ ይቅርታ አልኩኝ አይደል በቃ ይኸው ይቅርታ ሰላም እሺ አንተ ቀልድ ነው እግዚአብሔርን ተወኝ በቃ ልቀቀኝ አረ ቤተሰብ ይሁን ነገር ብሏት እንዴ ሰላምዬ አውቄ ነው ተረጋጊ ነው የሚባል ነገር የለም የምርህን ነው እኔ ያላቀም ነውና ልቀቀኝ ነው አትያዘኝ እሺ ተረጋጊ ለማንኛውም ታይወና እሺ እኔ ይቅርታ ይኸው ይቅርታ ሰላም ይቅርታ ብዬሽ አረ ሰላምዬ እንደዚህ አታምሪ እንደዚህ አትሁኝ በቃ እሺ ይቅርታ አውቄ ነው ይሁን የበራ አይደለም አንተ እየቀለድክብኝ ነው ያለው ቤተሰብ እንግዲህ ባለፈው ባልጠበቁት መንገድ እንደዛ ሲያስደነግጡኝ ዛሬ ተራዬን ጠብቄ አግኝቻታለሁ ምን ተሰማሽ ሰላም እሺ እንዴ አልፈልግም እንዴ ምን ካንተ ጋር መሆን አልፈልግም ሰላም እየተረጋጊ ምር እንዴ እኔ በጥፋት ምናምን ክፉ ሰው እንዳለው ታውቂያለሽ አይ በቃ ችግር የለውም እኔ እኮ ገባኝ ልብ ያሰበው ልብ ኧረ ተይ ማርያም እንደዛ አይደለም አንቺ ምን ሆነሽ ነው ያወራኸው ደግሞ ኖርማል ነው እኔ ይቀበለዋል ምንም ችግር የለውም እየቀለድሽ ነው አይደለ ቤተሰብ እውነት እያመረረች ነው ይቅርታ ብያት ይኸው በቃ እንግዲህ ሰላም ተወኝ በእናትህ ቀልድ አይደል ያስከው ቀልድ ነው ያስከው ቀልድ አይደለም አገኘሁሽ ዛሬ እስከዛሬ ይኸው እንደዚህ ነበር ስታናድጂኝ ነበር ይሁንልህ ለማንኛውም ይሁንልህ ቤተሰቦቻችን እንግዲህ አግኝቻታለሁ ሰላምዬን በቃ ዛሬ ጥሩ አድርጌ አናድጃታለሁ ከዚህ በኋላ ግን አይለመደኝም ቤተሰብ የሆነት አላናዳትም ችግር የለውም ይሁንልህ እስኪ እንግዲህ ያው ስለታረቅን ሰላምዬ በጣም ደስ ብሎኛል እና ሰላምዬ ዛሬ በቃ ምሳ ትጋብዥኛለሽ አንቺ ይሻላል እኔ ብጋብዝ ይሻላል ጾሙም አይደል በቃ አሁን እርቦኛል ምሳ ሰዓትም ደርሷል ችግር የለውም ትጋብዥኛለሽ እንዴ ጋብዛለሁ ምንም ችግር የለውም ያሳስብህ ቤተሰቦቻችን ያው እንግዲህ አናድጃት ተሳክቶልኛል ምሳ ተጋባዥ ብኛለሁ እናንተም ተጋበዙ እኔ ብቻዬን መብላት አልችልም ታውቂያለሽ ሰላምዬ ምንም ችግር የለውም እንደዚህ ከጀመርክ አንተ ማለት ነው እኔ ይብሳለሁ ምኑ ኧረ ተይ ይሄ በቀል ጥሩ አይደለም በዚህ ጾም በቀል ምናምን አይሰራም ሰላምዬ እሺ ይሁንልህ እስኪ እንግዲህ እስቲ ለቤተሰቦቻችን አንዳንድ ነገር ብያቸው ሰላም አላልሻቸውም ገና እንደመጣሽ በነገር ጠመድኩሽ አይደል ሰላም ብያቸውና ሰላም እንዴት ናችሁ የተወደዳችሁና የተከበራችሁ ውድ የኛ ቤተሰብ ደህና ናችሁ እኛ አለን ደህና ነን እግዚአብሔር ይመስገን እያያችሁት ነው እያናደደኝ ነው ፍቅር እየሰጠኝ አይደለም እየተንከባከበኝ አይደለም ምከሩልኝ ከዚህ በላይ ፍቅር እኮ ቆይ ላውራበት እያናደደኝ ነው ያለው እኔ እንድናደድ ደግሞ አትፈልጉም ብዙ የምትወድኝ እንዳላችሁ አውቃለሁ ስለዚህ ስርዓት ያዝ ተንከባከበኝ ፍቅር ስጠኝ ይኸው እየተንከባከብኳት ነው ቤተሰብ ከዚህ በላይ ፍቅር አለ ከዚህ በላይ ፍቅር አለ ሰላም እሺ ይሁንልህ እና ሶል በጣም የምንዋደድ የምንፋቀር ልጆች ነበርን መጀመሪያ አካባቢ በጣም ክፍተት ተፈጥሮ ነበር በመሃላችን ሰላም አልነበርንም ቆይ ግን ሰላም እዚህ ላቋርጥሽና ማለት ቆይ ላውራ ታወሪያለሽ እሺ ብዙ ቤተሰቦቻችን ከኛ የሆነ ነገር መማር አለባቸው ብዬ አስባለሁ አሁን አንድ ሰው ፍቅር ከመጀመሩ በፊት አሁን እንኳን እግዚአብሔር ይመስገን ስልጠና ይሰጣል ተብሏል ስልጠና ይሰጠናል ግን አሁን ከዚህ በኋላ ግን ያው በፍቅር አንድ ሰው ለመጀመር ምን አይነት ዝግጅት ማድረግ አለበት ብለሽ ታስቢያለሽ ሁለቱም ከተዋደዱ ከተፋቀሩ ሌላ ዝግጅት አለው ብዬ እኔ አላምንም ዋና የሁለቱም መፋቀርና መዋደድ ፍቅር ደግሞ ምን ይፈልጋል መሰለሽ ራሱ የቻለ ሂደት ይፈልጋልና አሁን ፍቅር ብቻ ኑሮ አለመግባባት ያጋጥማል እኔና አንቺ አሁን እንዋደዳለን እንፋቀራለን ግን ደግሞ አለመግባባት ይፈጠራል የሰው ልጅ አይደለም ከሰው ጋር ሲኖር ድንጋይ ከድንጋይ እንኳን ይጋጫል እና እንደዚህ አይነት ችግሮች አሁን ለምሳሌ ፍቅር ላይ እኔ ማምነው ምንድነው መቻቻል ትዕግስት ጽናት እምነት ያስፈልጋል
እነዚህ ካሉ አንድ ፍቅር ረጅም ጊዜ መቀጠል ይችላል። ካለበለዚያ ግን ዝም ብሎ በትንሽ ነገር አሁን አንቺ በምትናደጅበት ሰዓት እኔም አብሬ የምናደድ ከሆነ እኔ በምናደድበት ሰዓት አንቺ አብረሽ የምትናደጅ ከሆነ ግን ፍቅራችን ቀጣይነት አይኖረውም። በቃ የነበረው ያ ነገር እኛ ላይ ይሄ ነው እየተፈጠረውና እኔ በቃ አንድ ሰው ፍቅር ከመጀመሩ በፊት አምኖበት ራሱን አሳምኖ ቢጀምር ብዬና የፈጣሪ ጣልቃ ገብነት እንዲኖር ደግሞ በቃ ሁሉም በየሃይማኖቱ ምክንያቱ ትዳር እና ልጅ ከእግዚአብሔር ነው። ትዳር ከእግዚአብሔር ሲመጣ ደግሞ ያው በረከት ይዞ ይመጣል። አሁን ብዙ ጊዜ ትዳር ላይ ማይጸናው ምንድነው? በትዳር ውስጥ ብዙ በረከቶችን ይገኛሉ። ክፉ መንፈስ ደግሞ እነዚህ በረከቶችን ማሳጣት ስለሚፈልግ ብዙ ትዳር እንዲቆይ አይፈልግም የሰው ልጅ። ትዳር ከአንድ ሰው ከተለያየ ሳይፈልግ ወደ ዝሙት ይሄዳል እና ዞሮ ቤተሰቦቻችን ዞሮ ሰላምዬ ምን አለ መሰለሽ እነዚህ ነገሮች አሁን የጠቀስኳቸው ነገሮች ካሉ የሰው ልጅ በፍቅር በሰላም መኖር ይችላል። ትዳሩም ይጸናል፣ በረከቱም ይመጣል። እንግዲህ እኛ ደግሞ ከዚህ በኋላ በፍቅር በሰላም ተረማምደን ወደ ቅዱስ ጋብቻ ወደፊት ያድርሰን ብለን እንግዲህ በዚህ ጾሙ ፍቺ ሆነ ወይስ መቼ ፍቺ ላይ እንግባባ ለገና እንግባባ መጀመሪያ አይ በቃ ይሄው ችግሩ እንግባባ እየተባለ በቃ ነጭ ጸጉር ይወጣል አረጃለሁ በቃ አይደል ኢንሻአላህ እንግዲህ ቤተሰቦቻችን ከሽማግሌ የሚሆኑ ካሉ ቆይ ሽማግሌ የሚሆኑ ካሉ ከስር ኮሜንት ላይ ያስቀምጡልን። እኛ ሽማግሌ እንሆናለን። እሺ በቃ ሽማግሌ እና የሴት ሚዜዎች ምናምን እሺ እና ብቻ ዛሬ ፈተናል፣ ሰላም ፈጥረናል። እግዚአብሔር ይመስገን ነገሮች ሁሉ ተስተካክለው ከዚህ በኋላ በሰላም በፍቅር ወደ እናንተ እንመጣለን። ብዙ ቁም ነገሮችን ይዘን እንመጣለን። እኛ ተወዳጅ ቤተሰቦቻችን ከዚህ በኋላ በፍቅር በሰላም በደስታ እንመጣለን። ሰላም ሁኑልን። ቻው ቻው። እንወዳችኋለን። ሌትስ ጎ ወደ ቤት